የእስራኤል ሕዝብ መመለስ። ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል ይህ ነው። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የነገርሁህን ቃል ሁሉ በመጽሐፍ ጻፈው። እነሆ ሕዝቤን እስራኤልንና ይሁዳን ይላል እግዚአብሔር ለአባቶቻቸው ወደ ሰጠኋት ምድር የምመልስበት ጊዜ ተቃርቧል፣ እነርሱም ይወርሷታል ይላል እግዚአብሔር። እግዚአብሔር ስለ እስራኤልና ስለ ይሁዳ የተናገረው ቃል ይህ ነው። እግዚአብሔር እንዲህ ይላል፣ የፍርሃትና የሽብር ጩኸት ተሰምቷል፣ ሰላምም የለም። እስቲ ጠይቁ፣ ተመልከቱ፣ ወንድ መውለድ ይችላል? ታዲያ ወንድ ሁሉ ምጥ እንደያዛት ሴት እጁን በሆዱ ላይ አድርጎ የሰውስ ሁሉ ፊት ጠቁሮ የማየው ለምንድን ነው? ያ ቀን ምንኛ አስጨናቂ ይሆናል! እንደዚያም ያለ አይኖርም። ለያዕቆብ የመከራ ጊዜ ነው፣ ነገር ግን ይተርፋል። በዚያን ቀን ይላል የሠራዊት ጌታ እግዚአብሔር፣ በጫንቃቸው ላይ ያለውን ቀንበር ሰብራለሁ፣ እስራታቸውንም እበጥሳለሁ። ከእንግዲህ ባዕዳን አይገዟቸውም፣ ነገር ግን ለአምላካቸው ለእግዚአብሔር ለማስነሳላቸውም ለንጉሣቸው ለዳዊት ይገዛሉ። ስለዚህ አገልጋዬ ያዕቆብ ሆይ አትፍራ፣ እስራኤል ሆይ አትደንግጥ ይላል እግዚአብሔር። አንተን ከሩቅ አገር ዘርህንም ከተማረኩበት ምድር እታደጋለሁ። ያዕቆብ ተመልሶ በሰላምና በእርጋታ ይቀመጣል፣ የሚያስፈራውም አይኖርም። እኔ ካንተ ጋር ነኝ፣ አድንሃለሁም ይላል እግዚአብሔር። በአሕዛብ መካከል በትኜሃለሁ፣ እነዚህን አሕዛብ ሁሉ ፈጽሜ አጠፋለሁ። አንተን ግን ሙሉ በሙሉ አላጠፋህም። በመጠኑ እቀጣሃለሁ እንጂ ያለ ቅጣት አልተውህም። እግዚአብሔር እንዲህ ይላል፣ ስብራትህ የማይጠገን ቁስልህም የማይድን ነው። የሚሟገትልህ ሰው የለም፣ ለቁስልህ መድኃኒት አይኖርም፣ ፈውስም አታገኝም። ወዳጆችህ ሁሉ ረስተውሃል፣ ስላንተም ግድ የላቸውም። ጠላት እንደሚመታ መታውህ፣ እንደ ጨካኝም ቀጣውህ። በደልህ ታላቅ ኃጢአትህም ብዙ ነውና። ፈውስ ለማይገኝለት ሕመምህ ስለ ቁስልህ ለምን ትጮኻለህ? በደልህ ታላቅ ኃጢአትህም ብዙ ስለሆነ እነዚህን ሁሉ አድርጌብሃለሁና። ነገር ግን አሟጠው የበሉ ሁሉ እንደዚያው ይበላሉ፣ ጠላቶችህ ሁሉ ለምርኮ አልፈው ይሰጣሉ። የሚዘርፉህ ይዘረፋሉ፣ የሚበዘብዙህም ሁሉ ይበዘበዛሉ። አንተን ግን መልሼ ጤነኛ አደርግሃለሁ፣ ቁስልህንም ፈውሳለሁ ይላል እግዚአብሔር። የተናቀች ማንም የማይፈልጋት ጽዮን ብለውሃልና እግዚአብሔር እንዲህ ይላል፣ እነሆ የያዕቆብን ድንኳን ምርኮ እመልሳለሁ፣ ለማደሪያውም እራራለሁ። ከተማይቱ በፍርስራሿ ጉብታ ላይ ትሰራለች፣ ቤተ መንግሥቱን በቀድሞ ቦታው ይቆማል። ከእነርሱም የምስጋና መዝሙር፣ የእልልታ ድምፅ ይሰማል። እኔ አበዛቸዋለሁ፣ ቁጥራቸውም አይቀንስም። አከብራቸዋለሁ፣ የተናቁም አይሆኑም። ልጆቻቸው እንደ ቀድሞ ይሆናሉ፣ ማህበረሰቡም በፊቴ የጸና ይሆናል። የሚጨቁኗቸውን ሁሉ እቀጣለሁ፣ መሪያቸው ከራሳቸው ወገን ይሆናል፣ ገዣቸውም ከመካከላቸው ይነሳል። ወደ እኔ አቀርበዋለሁ፣ እርሱም ይቀርበኛል። አለዚያማ ደፍሮ ወደ እኔ የሚቀርብ ማን ነው? ይላል እግዚአብሔር። ስለዚህ እናንተ ሕዝብ ትሆኑኛላችሁ፣ እኔም አምላክ ሆናችኋለሁ። እነሆ የእግዚአብሔር ማዕበል በቁጣ ይነሳል፣ የሚገለባብጥም አውሎ ነፋስ በክፉዎች አናት ላይ ይወርዳል። የልቡን ሐሳብ ሳይፈጽም የእግዚአብሔር ቁጣ እንዲሁ አይመለስም። በሚመጡትም ዘመናት ይህን ታስተውላላችሁ።